የኔ ቆንጆ እንኳን ሰላም መጣሽልን የኔ ሳቂታ ማለት ነው። እኔ የሩታን ሳቅ እኮ ማለት ነው ውስጤ ነው እንዴት እንደምወድላት በተለይ ከልቧ ስትስቅ ማለት ነው። እና ሩታ እንደዚህ ከትከት ብላ ስትስቅ ያው የመሳቋ ምንጭ ኤፊና ኤልዳ ቢሆንም ግን የእሷን ሳቅ የእውነት ከልቧ እንዲስቃ ሳያት ከትከት ስትል የእውነት ዛሬ እንዴት ደስ እንዳለኝ አትጠይቁኝና ሩታዬ ያው በኤልዳ ቤትም ቢሆን እንኳን ደህና መጣሽልን። አንድ ቀን ቢያጡሽ እህቶችሽ ያው እግራቸው ኩትን ብሎ ያው መቼም እንደ እኔ ያንቺን ፎቶ አይተው ነው እግር ጥሏቸው ኤልዳ ቤት የገቡትና እኔ ኤልዳ ተከታታይ አይደለሁም። በነገራችን ላይ ኤልዳ ቤት እኔ ገብቼ ቪዲዮ አይቼ አላቅምና ዛሬ ግን ያው እንግዲህ እንደተለመደው ዞር ዞር ስል ሩታዬን አየኋት ማለት ነው። እና እሷን ሳይ ኤልዳ ቤት ድንገት እግር ጥሎኝ ገብቻለሁ። በገባሁበትም ሰዓት ደግሞ ኮሜንት ማንበብ ደግሞ ውስጤ ነው ማለት ነው። እና ድንገት ደግሞ ኮሜንቷን ገለጥ ገለጥ ሳደርግ ሸርተት እናንተን ያዩዋቸው የሩታ እህቶች ረ ፍቅራቸው እኔ እኮ አንዳንዴ ሩታ እኮ ማለት ነው ከእግዚአብሔር በታች የእናንተ ፍቅርና የእናንተ ድጋፍ ነው እንደዚህ ጠንክራ እንድትሄድ እንደዚህ አምሮባት እንድትሄድ ያደረጋ ብዬ አስባለሁ። ለምን በሄዳችሁበት ሁሉ የትም የምትገኝ ሩታ ካለች ቤቱ የሌላ ሰው ሆኖ ፍቅራችሁን ግን የምትገልጹት የሩታ ቤተሰቦች ለሩታ ነው። እና ታዲያ ይሄ መታደል አይደል እንዴ? የእውነት የኮ መታደል ነው፣ መሰጠት እኮ ነው። እና የእውነት የሩታ እህቶች ሁልጊዜ የምላሉ ይመቻችሁ፣ በጣም ትለዩብኛላችሁ። እና ዛሬ እንግዲህ ሩታና ኤፊ በኤልዳ ቤት ለምን ተገኙ የሚለውን አብረን እናብራራለን። ውዶችዬ እንዴት አመሻችሁ? ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዲሁም ደግሞ የሩታ የእህቶች ቤተሰቦች ሰላም ናችሁ ወይ? ሰላማችሁ እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ ማለት ነው። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርም ሰላማችሁ ጤናችሁ ብዝት ይበልልኝ የኔ ወዶች። እንግዲህ ሩታና ኤፊ በኤልዳ ቤት የተገኙት ትናንትና ቡዜንና አብርሽን አይቻችኋለሁ፣ ግን አልገባውም፣ የምር አልገባውም። ዛሬ ራሱ የገባሁት እኔ ሩታን ስላየው ነው። ዛሬ የሆነ ፎንትን ወረቀት እያዩ እንደ መደንገጥ ምናምን ታውቃላችሁ፣ የሚፖስተውን ፖስት እሱን አየውና አለፍኩኝ ማለት ነው። እኔ ሩታ ከሌለችበት ብዙም አይመቸኝም አይጠመኝም ቪዲዮ ማየት ራሱ ማለት ነው። እና ዛሬ ግን ሩታ ስላለች እንዲሁም ኤፍሬምም ተጨምሮ ያው በሩታ ምክንያት ነው ኤፊን ራሱ በጣም የወደድኩት። ምክንያቱም ኤፍሬምን ራሱ በፊት እኔ ብዙ አልከታተለውም ከሌላ ሰው ጋር ሆኖ በሚሰራበት ሰዓት ግን ከሩታ ጎን ሲመጡ ግን ለምን እንደሆነ አላውቅም እሷን በማለት እነሱንም መከታተል ጀምራለሁ። እና ኤፊንም የወደድኩት እንግዲህ የሩታ ወንድም ሆኖ በከፋትም ባዘነችም ሰዓት ካጠገቧ ሆኖ ስላየሁት በቃ ወደድኩት። ምክንያቱም ሩታዬን የሚወድ ሰው ሁሉ እኛ ደግሞ እህቶቿ እንወዳለን ማለት ነው። የሚጠሉትም ችግር የላቸውም፣ ይመቻቸው፣ መብታቸው ነው፣ የግድ አይደለም ማለት ነው። እና ዛሬ እንግዲህ ኤልዳ ተትናንት ጀምሮ ቤተሰቦቿን እየጠራች ስለ ኤልዳ አንዳንድ ነገር እንግዲህ ሲራገብ ሰምቻለሁ ሰሞኑንም። እሱንም እስቲ ምርጦች ከእናንተ ከቅመሞች አይንመችም ምንም አይሰወርምና እናንተንም እጠይቃቸዋለሁ። ኤልዳ እንግዲህ ትናንት ቡዜና አብርሽንም አግኝታ ዛሬ ደግሞ ኤፊንና ሩታን አግኝታ ሰርፕራይዝ ያደረገችው ነገር ምንድን ነው? በእሷ ደስታ ውስጥ እነሱ ሲደሰቱም እያየው ነው። ያ ደግሞ ይመስለኛል ከዚህ በፊት ኤልዳ ልጅ አላት፣ የመጀመሪያ ልጅ አይደለ ወልዳለች። አሁንና ሁለተኛ ልጅ ሲመጣ እንዴት ለሁሉም እየጠራች በእሷ ውስጥ እንዴት እነሱ ሊደሰቱ ቻሉ ብዬ ሳይ ይመስለኛል እንግዲህ ከዛ በኋላ መውለድ አትችም ተብላ ይመስለኛል እንግዲህ ያ ይመስለኛል ደስታው እንግዲህ ለሁሉም እንግዲህ ኤፊም ሲደሰት ነበር። ሩታ እንግዲህ ያው እንደምታውቁት በሰው ደስታ ውስጥ የምትደሰት ሴት የዋህ ናት። በዛውም ልክ ደግሞ ስትል በእንባዋም ነበር ደስታዋን ስትገልጽ ያየሁት። ያ ደግሞ ምንድን ነው እናትነት የገባት ስለሆነች ስሜቱን ስለምታውቀው ስለምትረዳው በኤልዳ እንግዲህ አርግዣለሁ በሚለው ሰርፕራይዝ ውስጥ ሩታዬም በእንባዋ ደስታዋን ለጉድ እየገለጸችላት ነበር። እኔ ከሩታ የተረዳት ያው እናትነት፣ ሴትነት ያ ስሜቱ ስለሚገባትም ያለችበትም ሁኔታ ስለሆነ በዛ ደስታ ውስጥ ይመስለኛልና ኤልዳዬ ገሪ ቆንጆ እንኳን ደስ አለሽ፣ እንኳን ለሁለተኛ ልጅ ክብር እግዚአብሔር አበቃሻው። ልጅ ጸጋ አይደለ ወዶችዬ? እንግዲህ ለሁለተኛ ክብር እግዚአብሔር አጭቶሻል ማለት ነው። ልጅ እኮ ጸጋ ነው። እግዚአብሔር ለሚወደው ነው ልጅን የሚያህል ነገር የሚሰጠው። የእውነቴን ነው በዘር የሚባርካችሁና ሁለተኛ ልጅ እንግዲህ ስለመጣ ያው እኛም ኮንግራ ብለናል። የኔ ቆንጆ እንኳን ደስ አለሽ። ተደስተሽ እንደ ሴት ስላየሁሽ በጣም ደስ ብሎኛል። ከዚህ በፊት ባልከታተልሽም በምትሰሪያቸው ቪዲዮዎች ዛሬው በሩታ ምክንያት እግር ጥሎኝ ብገባ ደስታሽን አንቺ ላይም እነሱንም እያጋራሽ ያንቺንም ደስታ እነሱ እየተጋሩ ሲደሰቱ ሳይ እኔም ደስ አለኝ እንደ ሴት ማለት ነውና እንኳን ደስ አለሽ ካልኩ ግን አንድ ሰሞን ሲራገብ የሰማሁት ነገር ያው ቡዜ እና አብርሽ የኤልዳ እህት አይደለችም፣ ኤልዳ የነሱ ፋሚሊ አይደለችም። አረብ ሀገር በሚሰሩ ሰዓት ያገኘቻት ቡዜ የአረብ ሀገር ጓደኛዋ ናት። ቡዜ ሳውዲ ነው የተሰራ
ትሰራ ነበር። እዛ የተገናኙት ጓደኛዋ ናት እንጂ ቤተሰብ አይደለም እያለ እንግዲህ ያው ሚዲያው ላይም ሲራገብም በጣም ላይክም ያገኘ አዎ ትክክል ነሽ፣ አረብ ሀገር ቡዜ ትሰራ ነበር፣ የቡዜ ጓደኛ ናት እያሉ ከስርም ኮሜንት ሲሰጡ እኔ ምክንያቱም በፊት የማውቀው ኤልዳ የና ብርሽ እህት ነው የምትመስለኝ። አሁንም የፊ እህታችን ያው የኛ ታላቅ የነሱ ታላቅ የወንዶቹ ብትሆንም እያለ እንግዲህ ቀልደኛ ነች ምናምን እያለ እንደ ቤተሰብ አድርጎ ነው ሲያወራት የሰማሁትና ያ ነገር ድንገት ያው ትውስ አለኝ ማለት ነው። ያንን ፖስት ሳነብ ስለነበር ማለት ነውና እስቲ ምርጦች እየሹክ በሉኝ። እውነት ነው እንዴ? የሆነ ሰዓት ግን እኮ ማለት ነው ቡዜ ከአረብ ሀገር የመጣችው ሳይሆን ገና ወደ ሚዲያው መታ አብሬ ሲያስተዋውቃት ማለት ነው ከአረብ ሀገር ሳይሆን ከአሜሪካ ነው የመጣችው ተብሎ ነበር አይደል? ታላቅ እህታችን ከአሜሪካ ልትመጣ ነው ምናምን ነገር ነበረ እኛ የተባለው። እርሷ ግን የነበረችው አረብ ሀገርም ከአሜሪካ ይበልጣል። ከሰሩበት ካወቁበት ቆንጠጥ ብለው የወጡበትን አላማ አውቀው ለሰራበት ሰው አረብ ሀገርም ይለውጣልም። አረብ ሀገርም ከተሰራበት ከአሜሪካ ይበልጣል። በነገራችን ላይ አሜሪካና አረብ ሀገር እኮ ልዩነት የለውም። እዛም ያልተማረ ወይም በስራ ፊልዱ በተማረበት የሆነ ስራ ካላገኘ በሄደበት እንደኛው ወን መስተንግዶ ነው ወን ሽንት ቤት ማጠብ ነው ወጽዳት ነው። ምንም እኮ የተለየ ነገር ልዩነቱ ምንድን ነው? እዚህ በሪያል ሲሆን እዛ በዶላር ነው። ያ ነው የሚለያየው። የቢዝነሱ ነገር ነው የሚለያየን እንጂ ምንም እኮ አሜሪካ አውሮፓ ብትሉ እዚህ ብትሉ አንዴ ሰው የስደተኛው ናችሁ ከሄዳችሁ እዛም ስራ ነው እዚህም ስራ ነው። እና ግን ለምን ጠየኳችሁ መሰላችሁ ወዶችዬ? ሲራገብ ያየሁት ፖስት ስላለ ጥርጣሬ ፈጠረብኝ። ማለት ለህብረት ለስራ ለዩቱቡ ስራ አንድ ላይ ደምቀው የመጡ በጊዜው ቡዜንም እንግዲህ እንዳልኳችሁ ከዚህ መጣች ታላቅ እህታችን በአብርሽና እንደውም በሩታ ምክንያት ነው አይደል ቡዜ እስከ መምጣት የደረሰችው በጊዜው። እኔ እኮ አረሳም እያንዳንዷን ነገር አያለውና አብርሽና ሩታ ፍቅር ቅልጥ ባሉበት ሰዓት ላይ በዛን ሰዓት ነው እንግዲህ በመሀል ይሄ ምስኪን ኦዲየንስ ከአሜሪካ የመጣሽ ቡዝነሽ ታላቅ እህት አለችን ብለው ያበሰሩን ማለት ነው እና አብርሽ አሁን ደግሞ በቅርብ ስሰማ ደግሞ ገኒ ራሷ የአብርሽ አክስት እንደሆነች የእውነት ፖስቱ ላይ አንድ ላይ ነው የተፖስተው። ገኒ የድሮ ፎቶን እኔ እንደው ኬት እንደምታመጡ ወይኔ እናንተ አይን የገባ ሰው እኮ ከባድ ነው። በተለይ የመዳም ቅመሞች አይን ውስጥ የገባ ሰው ምንም ማምለጫ የለውም። የሚዲያ ሰው ከሆናችሁ ፈልፍለው ከቲክቶክ ላይ ፈልፍለው ነው የሚያመጡትና ከቲክቶክ መንደር ያመጡት ይመስለኛል። ቡዜ የድሮ ፎታቸው የአብርሽ አክስት አሁን የሩት አክስት ነኝ ያለችው ገኒ ራሱ የአብርሽ እውነተኛ አንዷ ደግሞ እንዲያለች በኮሜንት እውነተኛ ከአብርሽ ከሚሰሩት ነገር ውስጥ እውነተኛ ነገር ሩታ የአብርሽ ሚስት መሆኗ ብቻ ነው እውነቱ ያ ብቻ ነው ብላለች። እና የምር እግዚአብሔርን ቤተሰቦች የሩታ የአብርሽ ሚስት መሆኗ ብቻ ነው እውነት ያለውና አብርሽ ውስጥ እንጂ ጠቅላላውን ለስራ በህብረት የመጡ ናቸው እንጂ ኤልዳም የና አብርሽ ፋሚሊ እንዳልሆነች እህታቸው እንዳልሆነች እና የቡዜ አረብ ሀገር ጓደኛዋ እንደሆነች እንግዲህ ይህንን የሰማሁት እኔ ምንም ማውቀው ነገር የለም። እኔ እኮ አንዳንዴ ግራ አይገባኝም። ማለት ኤልዳ ታዲያ የቡዜ ጓደኛ ከሆነች እንዴት ነው ከእናቷ ጋር አሁን ከቡዜ እናት ጋር ፎቶ ሲነሱ ከጋሽዬ እናያለን እና ያንንም ለእናትም ለአባትም እንደዚህ ስራ ነው ፎቶ አብራችሁ ተነሱ እንዲህ ተብለው ነው እላለሁ። አንዳንዴ ወደ ጭንቅላቴ ስለሚመጣልኝ ነው ውዶች ያነሳውላችሁና ዛሬ ይህንን ለምን አነሳውላችሁ መሰላችሁ? ኤልዳን ሳያት ማለት ነውና ያ ፈልፍለው የድሮ ፎቶን አምጥተው የፖሰቱት ከቲክቶክ ኬት እንዳመጡት እኔ አላቅም። አቤት እናንተ ማትፈለፍሉት የማትጎረጉሩት ቦታ የለም። የድሮ ፎቶ እግዚአብሔርን ገኒ የሩታ ክስት ነኝ እያለች የምትለዋ ራሱ የአብርሽ ክስት ናት። የድሮ ፎቶ ማለት ነው። ጠቅላላቸውን አሁን ባሉበት ፊዚካል ላይ መሰላችሁ በድሮ ላይ ማለት ነው። በእንደዚህ አይነት ሁኔታ እኔ ከየት ማን እንደሚያቀብላቸው ራሱ አላቅምና ያ ተፖስቶ ምናልባት ግማሾቻቸው አይታችሁትም ይሆናል። እየተነበበም ኮሜንትም እየተሰጠበት ነበርና እንደው ኤልዳን ዛሬ ሳያት ያ ትውስታ ወደ አይምሮ ቅርብ ጊዜ ነው በነገራችን ላይ ቆየም አይደለምና ያ ትውስታ ወደ አይምሮ የመጣና ያው ሩታዬ ዋናው ነገር ያንቺ መምጣት ነው። የኔ ቆንጆ ደግሞ ትናንትና አዲስ ነገር ተፈጥሯል። ይኸውልሽ አይተሻል። ከአንቺ የሚያመልጥ የለም ነገሩ። አንቺ ሚዲያው ላይ አይደለሽ እንዴ ወዴ? ትናንትና ግን ምነው ተመካክራችሁ እስከሚመስል ጭራሽ ጠቅላላችሁ ነው የጠፋችሁት። አብርሽ በኤልዳ ቤት ነው የመጣው። ሄርሜላማ ያለችበት ሁኔታ በጣም ከባድ ነው እያሉ ነው ያልተጣሩ ምንጮች። ሄርሜላ እንግዲህ ያው ያልተጣሩ ምንጮች ናቸው ያሉት። ሄርሜላ እንግዲህ
እንግዲህ ራሷን ስታ ባየችው ቪዲዮ ሐኪም ቤት ሆስፒታል ድረስ እስከ መተኛ ደርሳለች እና አሁን ያለችበት ሁኔታ ከባድ ነው እያሉ እንግዲህ ያው ከወንዙ ሳይኖር ምንጩ ኬት መጣ ብሏል። መረጃ አለን ብለው የሚሉ ሰዎች ጋር ነው የሰማሁት። እና ሄርምዬ እንግዲህ ምን እናደርጋለን፣ ጽናቱን፣ ጥንካሬውን፣ ብርታቱን እሱ ይስጠሽ። እንግዲህ እና ያው ምንድን ነው የሚባል አንድ ተረት አለ። ትናንት ያልኩት ጠፋብኛው ለጊዜው ማለት ነው ውዶችዬ። ለማንኛውም ሩታዬ ያው የሰሞኑን የትናንቱን ምን ሰሞኑን የትናንቱን አዲስ ነገር ነው እንግዲህ የሰሞኑን ጉድ አይተሻል። የትናንቱን ጉድ አይተሻል ብዬ አምናለሁ። እንዲሁም ደግሞ የቆየ ቪዲዮ ነው የምትሉ ሰዎች የፍቅርን ቪዲዮ አንድ ዛሬ ፖስተችውን አይቼ ነበረ። ጫማውም ልብሱም ዛሬ ፖስተችው ላይ ማለት ነው ቲክቶክ ላይ ራሱ ነው። ምንም የቆየ ቪዲዮ እያላችሁ ራሳችሁን የምትሸውዱበት መንገድ የለም። እንደውም ደግሞ ሩታ ልካቸው ነው ለምትሉት አንድ ልጅ እኔ ቤት በጣም ያሳቅሽኝና እየተመቸኝ ኮሜንት ሩታ የፈለገ ፍቅርን ብትልክ ወደ አብርሽ ከንፈሩን ሳሚልኝ ብላ ትልካለች እንዲህ ብላለች። እና የእውነት በጣም ነው የሳኩትና ትክክል ነሽ። በትክክል እንዴ ስንት የሚዳበስና የሚሳምበት ቦታ ጠፍቶ ሩታ ባሏን ነገሩ ሄርሜላም ስመዋለች። እንኳን ፍቅር ግን ቢሆንም ሄደች ከንፈሩን ሳሚ አትልም በፍጹም። ስንት የሚሳምበት ቦታ እያለና ልጁ ፈልጎ ለሚያደርገው ነገር እናንተ ጥፋቱን ይሄ ማይሆን እንትን ርዕስና ማይሆን ምክንያት እየሰጣችሁ ባታደባብሱት ለእኔ ጥሩ ነው ብዬ ነው ማስበው። እና መቼም አብርሽ መሸማቀቅና ማፈር የሚባል ነገር የፈጠረበት አይነት ወንድ አይደለም። ዛሬ ይመጣ ይሆናል ሄርሜላን ይዟት እንግዲህ እንዴት ምኗት እንደሚመጣ መቼም የሷ ልብ እንዳልኳችሁ ነው። እና ያው ሄርሜላ እንግዲህ እኛ መክረናል፣ ብዙ ተናግረናል። ያው እንግዲህ ምንም ማድረግ አንችልም። እና ዋናው ግን ሄርሜላ ሳይሆን የመጣውባት ሩታዬ፣ የምር እኔ እኮ አንቺን ሳይሽ እንዴት ደስ እንደሚለኝ የእውነት ደግሞ ሳቋ አቤት እቺ ክት እያልሽ የእውነት ከልብሽ ስትስቅ ሩታ ከልቧ ከሳቀች ቆይታለች። በተለይ እነ አብርሽ እነ ሄርሜላ እነ ቡዜ እያለው መች ከልብ ሰው ይስቃል? መች ሰው ከልብ እንኳን እሷ እኛ ራሱ ከልባችን እኮ ከሳቀን ቆይተን እነሱ ማየት ከጀመረ መች የሚያስቅ ነገር ይዘውልን መጥተው ሁሌ የሚያሳዝን፣ ሁሌ አንገት የሚያስደፋ፣ ሁሌ የሚያሳፍር ነገር ነው፣ የሚያሸማቀቅ ነገር ነው ይዘውልን የሚመጡትና እንኳን ሩታ ልላችሁ ፈልጌ ነው። እኛም እነሱን እየተመለከትን ያው ሳቅ ከራቀን ቆይተናልና ሩታዬ ላይ ደግሞ ዛሬ የእውነተኛ ሳይ የእውነት በጣም ደስ አለኝ። ሩታዬ ምስኪን እኮ ናት ግን ከምር እውነት። እኔ አንዳንድ ሰዎች ሩታ የምጠሉ ሰዎች የእውነት ሩታን ሁሌ ብታዩት የምትጠላ ሴት አይደለችም። ምንም አይወጣላትም፣ ምንም እንከን ምንም። ሩታን ልጥላ ብላችሁ እንኳን ምክንያት ብትፈልጉ ምንም እሷን ልጠሉበት ምክንያት አታገኙም። የእውነቴን ልቅም ያለች በቃ ምንም ማለት ነው። እና ሩታዬን ወድ እንዲሁም ደግሞ ማለት ነው እኔ መቼም ያው የተነካካውን መነካካት ወዳለሁ። በኤፊ ልብስም ዛሬ አስተያየት እየተሰጠ ነው። እና እንደው እናንተ ከልብሱ ምን አላችሁ? ከልብሶ ምን አላችሁ? አብርሽ ያንንም ልብስ ቀየረ። ምን ለውጥ አመጣ? ያየነውን ነው የምናየው። መቼም ምንም አዲስ ታሪክ የለምና የኤፍሬም ልብስ አንድ ቀን እንኳን ለካሜራ እንኳን ደና የሄርሜላ ደጋፊዎች ናችሁ በነገራችን ላይ ኤፍሬም ስክሪንሾት እያደረጋችሁ ብላችሁ ደግሞ የሆነ የምትለጥፉት ነገር ስታጡ አንድ ሰሞን በሩታ ልብስ ነበረ ከታች አይደል ምንም እኮ ያወጣለትም ነበር። ዛሬ ደግሞ በኤፍሬም ልብስ መታችሁ። ምን አለ ለካሜራውን እንኳን ብትቀየረ ልብስህን የምትሰራው ዩቱብ ልብስ እንኳን አይሆንም እያላችሁ ደግሞ እችን ማራገቢያና መነጋገሪያ ያደርጋችሁ እችንም ተከትለው ደግሞ ላይክ የሚሰጡ አሉና እናንተ መቼም ምን እናውራ። በሄርሜላ ጠፋች አይደል? ትናንትም አልመጣች ዛሬም አልመጣች። ምናልባት ማታ ከመጣች እሷ በእንትን ባለቻችሁ ቁጥር መቼም ሩታና ኤፊን ስታዩ ትናደዳላችሁ አይደል? ደም ስራችሁ ሁሉ ይቆማል። እነሱን ስታዩ ደም ስራችሁ በቃ መንቀሳቀሱን የሚያቆም ነው የሚመስለኝ። በተለይ ሩታን ስታዩት ማለት ነውና ኤፍሬም መብቱ ነው መቼም ልብሳቱ አይደለም የሚሰራው ዩቱብ እኮ ከራሱ አልፎ ለሌላውም የሚተርፍ ነው አይደለ? ግን ሁሌ እናንተ ከሆድና ከልብስ የዘለለ አታዩም። በቃ አይደል? ከሆድና ከልብስ የዘለለ አታዩም። ያ ነው ይመስለኛል እናንተ የምታተኩሩትና። ለማንኛውም ውዶችዬ የሩታ እህቶችዬ እንደ ሲራገብ ስላየሁት ነው። እችኑ ደግሞ ወስደው ደግሞ ለጥፈው ደግሞ እችን መነጋገሪያ ያርገዋታልና አቤት እንደው በጣም እኮ ነው የምትገርሙት። ስንት መነጋገሪያ የሚሆን ነገር እያለ አሁን የኤፍሬም ልብስ ምን አስጨነቃችሁ? ምን አለ እንደ የራሳችሁን ህይወት የራሳችሁን ኑሮ ብትኖሩ እንከን እያወጣችሁ ሰው ላይ እየፖስታችሁ ይሄ ነገር ይሄ አቶ ይመስላችኋል? ይሄን የራሱ አላማ ይኖረዋል። እንደዚህም እየለበሰ ቢሆን የራሱ አላማ ይኖረዋል። እንደናንተ ቁጭ ብሎ ሲያወራ አይደለም የሚኖር። እሱ እየሰራ ነው፣ እናንተ ታወራላችሁ ማለት ነውና ለማንኛውም ኤፊና ሩታዬ እንወዳችኋለን። ማንም ምንም ቢል ማለት ነው ማንም ምንም ቢል ሁሌ ተቀባይነት አገኙ እንዲህ ስለፈልፉ ይቀጥላሉና
የሩታ እህቶች ሰላማችሁ ጤናችሁ ብዝት ይበልኝ። እንግዲህ ሩታ ለናፈቀቻችሁ በሙሉ እኔ ጠቁማችኋለሁ፣ ቀድምም ተናግሬያለሁ። እንግዲህ በአብርሽ እህት ቤት በኤልዳ ቤት መታለች። የኤልዳን የምስራች ለመስማት ነው የተገኙት ኤፍሬም እና ሩታ። ከዚህ ውጭ እንግዲህ ሌላ አጀንዳ የላቸውም። ትናንት ግን ከነቡዜ ጋር እንዲመጡ ጠርታቸው ነበር፣ ግን ያልሆነ ነገር ውስጥ እንገባለን ደስታሽን እንረብሻለን ብለን ስላሰብን ለዛን የቀረ ነው ብለው ኤፊና ሩታ ትናንት አልተገኙም። ለካ ሁሉንም አንድ ላይ ነው የጠራቸው። ዛሬ እንግዲህ ያው ማርገዟን ልታበስራቸው ሁለተኛ ልጅ ማርገዟን ልታበስራቸው የምስራች ልነግራቸውን የጠራቻቸው። ይሄን ያለው ነገር ሌላ አጀንዳ ሌላ ውጣ ውረድ የለውም ማለት ነው ውዶች። እንግዲህ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። እንደተለመደው እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ ውዶችዬ።